ያስቸገረን 4 ኪሎ ነው። ጌታቸው ትግራይን መወከል አይችልም። ዶክተር ደብረጽዮን ገብረ ሚካኤል ለወይን ጋዜጣ የሰጡትን አነጋጋሪ መግለጫ እንመለከታለን። እንደዚሁም የኢትዮጵያው አምባሳደር በቀይ ባህር ጉዳይ ከኤርትራ ጋር መዋጋት አንፈልግም ብለዋል። ሌላኛው ትኩረታችን ነው። ከሰሞኑ በሰሜን ወሎ ዞን ላሊበላ ከተማ ስለተከሰተው አነጋጋሪ ክስተትና የክልል ፕሬዝዳንት ጉብኝት ስላስተጓጎለ የተኩስ ልውውጥም ተጨማሪ መረጃ እናጋራቸዋለን። በአንድ ወር ውስጥ 2 ከንቲባ የተመደበላት ሐዋሳ ከአዲስ አበባ ስለተመደበላት የቀድሞ ከንቲባ ጉዳይም ዝርዝር መረጃ እናጋራቸዋለን። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራችሁ። ያስቸገረን 4 ኪሎ ነው። ጌታቸው ትግራይን መወከል አይችልም። ዶክተር ደብረጽዮን ገብረ ሚካኤል ናቸው ያሉት። የህወሓቱ ሊቀመንበር የፌዴራሉ መንግስት በፕሪቶሪያ ስምምነት ትግበራ ላይ የሚደረጉ የሽምግልና ውይይቶችን እንቅፋት ሆኖ እያበላሸ ነው ሲሉ ከሰዋል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያ ስምምነት አፈጻጸም ላይ የሚደረጉ የማሸማገል ጥረቶች እንዳይሳኩ እንቅፋት ሆኗል ያሉ ሲሆን ህወሓትም ሆነ የስምምነት ሰነዱ አሸማጋዮች እንዲህ አይነት መሰል ስብሰባን በተደጋጋሚ ጠርቶ እንደነበረ አንስተዋል። ደብረጽዮን አሸማጋዮቹም ሆኑም እኛ ያሉ ህወሓትን ነው ስምምነቱን ተግባራዊ ለማድረግ መገናኘትና መወያየት እንፈልጋለን ሲሉ ህወሓት ተደጋጋሚ ጥያቄዎችን እንዳቀረበና ሽማግሌዎችም ለውይይት ጥሪ እንዳቀረቡ አስረድተዋል። ሆኖም አስታራቂዎቹ ባሉበት ውይይት ላይ ለመሳተፍ ፈቃደኛ ያልሆነው የፌዴራል መንግስት ነው ሲሉ ወቅሰዋል። ደብረጽዮን አስታራቂዎቹንም በፌዴራል መንግስት ላይ በቂ ጫና ባለማድረጋቸው የተቹ ሲሆን ስምምነቱ ተግባራዊ እንዲሆን እያስገደዱ ምክር በመስጠት ብቻ የተወሰነ መሆኑን ተናግረዋል። የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ቀደም ሲል ተግባራዊ እንዲሆን ግፊት ያደርጉ እንደነበር አስታውሰው ነገር ግን ሀመር ተልኳቸውን ጨርሰው ከሄዱና ተተኪ ባለመኖሩም ግልጽ የሆነ ክፍተት ታይቷል ብለዋል። ሊቀመንበሩ ይህንን የተናገሩት የፓርቲው ኦፊሴላዊ ቻናል ከሆነው ከወይን ጋር ባደረጉት ቃለ ምልልስ ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ስለ ፕሪቶሪያ ስምምነትና የህወሓትን ህጋዊ ሁኔታን በተመለከተ ለሰጡት አስተያየትም ምላሽ ሰጥተዋል። አብይ በዚያ የፓርላማ ንግግራቸው ስለ ፕሪቶሪያው ስምምነት ድምጻቸውን ከፍ አድርገው ሲናገሩ የሚሰሙት ስምምነቱን ያልፈረሙት ናቸው ያሉ ሲሆን እኛ የፕሪቶሪያውን ስምምነት የፈረምነው በዋናነት ከአቶ ጌታቸው ረዳም ከአቶ አሰፋ አብርሃና ጄኔራል ጻድቃን ገብረትንሳኤ ጋር ነው ማለታቸው አይዘነጋም። ደብረጽዮን ለዚህ ንግግር በሰጡት ምላሽ ጠቅላይ ሚኒስትሩ ያሰሙትን አቋም ውድቅ አድርገው ጌታቸው በህወሓት ተወክሎ ፈርሞ ነበር። አሁን ባለው ሁኔታ ግን ጌታቸው ትግራይን ወክሎ መቆም የሚችል ሰው አይደለም፣ እርሱ የፌዴራል መንግስት አካል ነው ብለዋል። እናም ተፈናቃዮችን ወክሎ መናገር አይችልም ሲሉ ነው የተከራከሩት። ጠቅላይ ሚኒስትሩ ፓርቲው ከኢትዮጵያ ብሔራዊ ምርጫ ቦርድ እንደገና በመመዝገብ ህጋዊነቱን መልሶ ማግኘት እንደሚችል ተናግረው ነበረ። ህወሓት በዋናነት የምርጫ ቦርዱን ማክበር፣ ህገ መንግስቱን ማክበርና ህጋዊ ፓርቲ ለመሆን ተገቢውን ጉባኤ ማካሄድ ይጠበቅበታል። ይህ አስቸጋሪ ነገር አይደለም ብለውም ነበረ። ዶክተር ደብረጽዮን የጠቅላይ ሚኒስትሩን በህወሓት ህጋዊነት ላይ የሰጡትን አስተያየትም ውድቅ አድርገዋል። እንደ ሊቀመንበሩ ገለጻ ህወሓትን እውቅና መሰረዝ ማለት ፈራሚውን ህወሓትን አላውቅም ማለት ነው። ይህም ስምምነቱን ተግባራዊ ማድረግ አይፈልጉም ማለት ነው ሲሉ ተከራክረዋል። ወደ ሌላኛው መረጃችን እንለፍ። ከኤርትራ ጋር መዋጋት አንፈልግም ብለዋል የኢትዮጵያው አምባሳደር። ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ የለም ያሉት አምባሳደር ዲና ሙፍቲ ናቸው። በቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጽ ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መሄድ አለበት በሚል በህዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተጠይቀው ነበረ። አምባሳደር ዲና ለሀገር ውስጥ የዜና ምንጮች በሰጡት ቃለ ምልልስ ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ ሀገርም ህብረተሰብም የለም ብለዋል። የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ አክሎም ይህ ስለማይፈለግ ነው ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው። በኢትዮጵያ በኩል ከጦርነትና ከግጭት በመለስ ይህን
ይህንን ነገር ሰላማዊ መንገድ እንፍታው ነው እየተባለ ያለው የዲፕሎማሲ ስራው የሚሆነው ሲሉ አስረድተዋል። ከኢትዮጵያ አቋም ውጪ ኢትዮጵያን መክሰሱ ጠቀሜታ የለውም፣ ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ነው። የኢትዮጵያ ንግድ ቀጨጨ፣ ኢምፖርት ኤክስፖርት ተጎዳ ማለት ሌሎቹም ሀገራቱ ይጎዳሉ ማለት ነው ሲሉ ዙሪያ መለስ ጉዳቱን ወይንም ዶሚኖ ኢፌክቱን አስረድተዋል። ጉዳቶች ተዛማጅ ናቸው። ይህንን ከግምት በማስገባት ኤርትራ መረዳት አለባት የሚሉት ዲና ክሱ መሰረት የለውም፣ ክሱ ከኢትዮጵያ ፍላጎትና አቋም ውጭ ነው ሲሉ አስተባብለዋል። ለኢትዮጵያ ስለ ባህር በር አስፈላጊነት ሲያስረዱም የኢትዮጵያን የባህር በር እንደሚገባት የታወቀ ነው። ዓለም አቀፉ ሕግ በ1982 ዓመተ ምህረት ይህንን ደንግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ያስፈልጋቸዋል በሚል እናም ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት የባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። መልክዓ ምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያቶች አሏት ሲሉም ወግተዋል። እነዚህን ነባራዊ እውነታዎች ሌላው ወገን መቀበል አለበት። ይሄ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላው ወገን መገንዘብ አለበት ብለዋል። ኢትዮጵያ ቀይ ባህርን ስላጣችበት የተሳሳተ ሁኔታ ዲና እንዲህ ሲሉ ያስታውሳሉ። ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያ ሕዝብ ፍላጎቱ ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድ ነው። ኢትዮጵያ ይህን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጩ ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው። ስለዚህ ኢፍትሐዊነት፣ ግልጽነት የጎደለውና ያልተሟላ ነገር አለበት ብለዋል አምባሳደሩ። ጥንቅራችን እንደቀጠለ ነው። የተወደዳችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው መረጃችን ስናልፍ ከሰሞኑ በሰሜን ወሎ ዞን ላሊበላ ከተማ ስለተከሰተው አነጋጋሪ ጦርነት ተከታዩ መረጃ እናጋራችሁ። በአማራ ክልል ሰሜን ወሎ ዞን በታሪካዊቷ ላሊበላ ከተማ አቅራቢያ ሰኞ ህዳር 1 ቀን 2018 ዓ.ም በመንግስት ኃይሎችና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ እንደተደረገም በትላንቱ የመረጃ ጥንቅራችን አጋርተናችሁ ነበረ። በሁለቱ ወገኖች መካከል የተኩስ ልውውጡ የተደረገው የክልሉ ርዕሰ መስተዳድር አረጋ ከበደ ለስራ ጉብኝት በአውሮፕላን ከባህር ዳር ተነስተው ላሊበላ አየር ማረፊያ ከመድረሳቸው ትንሽ ቀደም ብሎም ልዩ ስሙ በርታ በተባለ ስፍራ ላይ እንደሆነ ምንጮች ለሀገር ውስጥ የዜና አውታሮች አጋርተዋል። በዚሁ የተኩስ ልውውጥ ሳቢያ ርዕሰ መስተዳድሩን አሳፍሮ የነበረው አውሮፕላን ላሊበላ አውሮፕላን ማረፊያ ማረፍ ከነበረበት ከቀኑ 6 ሰዓት ዘግይቶ ማረፉንም ዋዜማ ራዲዮ ዘግቧል። በላሊበላ አውሮፕላን ማረፊያ አካባቢ ሹምሻህ በተባለ ቦታ ለገበያ ተሰብስበው የነበሩ ሰዎችን የጸጥታ ኃይሎች መበተናቸውን የዜና ምንጩ ዘግቧል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በላሊበላ ከተማ በአውሮፕላን ማረፊያውና በከተማዋ ወጣ ብለው በሚገኙ የገጠር ቀበሌዎች በርካታ ግጭቶች ተካሂደዋል። ይህ በእንዲህ እንዳለ የሀገር መከላከያ ሰራዊት ጽንፈኛ ሲል በጠራቸው ታጣቂዎች ላይ በሰሜን ወሎ ዞን እርምጃ ወስጃለሁኝ ሲል ይፋ አድርጎ ነበረ። የሰንጠቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ቡድን መደምሰስ ችለናል ማለታቸውን የሰራዊቱ ገጽ አስነብቧል። እርሳቸው ጽንፈኛ ሲሉት በጠሩት ቡድን ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የቡድኑ አባላት ተደምስሰዋል። ዘርፎ ሲጠቀሙበት የነበረውም ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የሕክምና ቁሳቁሶች በቁጥጥር ስር ውለዋል ይላል ዘገባው። ወደ ሌላኛው መረጃችን ስናልፍ መንግስት በህወሓት ጦር ላይ ከሰሞኑ ስለፈጸመው የድሮን ጥቃት አነጋጋሪ ሪፖርት ወጥቷል። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ ከአንድ የትግራይ ባለስልጣን መስማቱን ጠቅሶ የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። የትግራይ ባለስልጣኑ የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውን ዘገባው ጠቅሷል። በዚሁ የድሮን ጥቃት 16 ታጣቂዎች ተገድለው ሌሎች 22 እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመልክቷል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራሉ መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጿል። አንድ ስማቸው እንዲጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት በአፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18000 የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉም ተናግረዋል ባይ ነው። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን አፋር ውስጥ ጥቃቱን የፈጸመው ሀራ መሬት ወይም የትግራይ ሰላም ኃይል የተባለውም ታጣቂ ቡድን እንደሆነ መናገራቸውን ዘገባው አስፍሯል። ባለስልጣኑ ሀራ መሬት የሚባለውና በአፋር ክልል ውስጥ የሚንቀሳቀሰውም ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ዘገባው አመልክቷል። የዜና ወኪሉ በጉዳዩ ላይ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል።
የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። በአንድ ወር ውስጥ 2 ከንቲባ የተመደበላት ሐዋሳ ከተማ። ለጥቂት ሳምንታት የሐዋሳ ከተማ ከንቲባ የነበሩት አቶ ተክሌ ጆንባ ወደ አዲስ አበባ ከተማ ሲዘዋወሩ አቶ ጥራቱ በየነ የሐዋሳ ከተማ ከንቲባ ሆነው ስራ መጀመራቸውን አንድ የክልሉ ከፍተኛ አመራር አስታውቀዋል። እንደ አመራሩ ገለጻ አስቀድሞ ለአቶ ተክሌ ጆንባ የተጻፈውን የሹመት ደብዳቤ በማህበራዊ ሚዲያዎች መሰራጨቱንና በወቅቱም የብልጽግና አመራሮች በአዳማ ላይ ስልጠና እንደነበሩ ገልጸዋል። ሹመቱ የተረጋገጠ መሆኑንም አክለዋል። የቀድሞ የደቡብ ክልል ርዕሰ መስተዳድር የትምህርት የትራንስፖርትና የማዕድንና ኤነርጂ ሚኒስትር ዴኤታ ሆነው የሰሩት አቶ ሚሊዮን ማቴዎስ በአቶ ጥራቱ ቦታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራ ክህሎትና ኢንተርፕራይዝ ቢሮ ኃላፊ ሆነው መሾማቸውን ገልጸዋል። አቶ ተክሌ ጆንባ የሹመት ደብዳቤያቸው ለእሳቸው እንዳልደረሰ በመግለጽ ተጨማሪ መረጃ ከመስጠት ተቆጥበዋል። የሐዋሳ ከተማ ምክር ቤት ዛሬ አስቸኳይ ጉባኤ ጠርቷል። በዚህም የአቶ ጥራቱ በየነን የሐዋሳ ከተማ አስተዳደር ከንቲባነት ሹመት ያጸድቃል ተብሎ ይጠበቃል። በሌላ በኩል አቶ ጥራቱ በየነ ከሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ እንዲሁም ከሌሎች የክልሉ ከፍተኛ አመራሮች ጋር በመሆን በሐዋሳ የልማት ስራዎችን ሲጎበኙ ብለዋል። የአዲስ አበባ ከንቲባ ጽህፈት ቤት በይፋዊ የፌስቡክ ገጹ አቶ ሚሊዮን ማቴዎስ በምክትል ከንቲባ ማዕረግ የስራ ክህሎት ቢሮ ኃላፊ ሆነው መሾማቸውን አስታውቋል። በመላ ሀገሪቱ የሚገኙ የኢኮኖሚ ድርጅቶችን እንዲቆጥሩ 40 ሺህ ወጣቶች ተሰማርተዋል ተብሏል። ይህንን ያለው የኢትዮጵያ ስታቲስቲክስ አገልግሎት ነው። አገልግሎቱ ድርጅቶቹን እንዲቆጥሩልኝ ያሰማርኋቸው ወጣቶች ሁሉም የመጀመሪያ ዲግሪ ያላቸው ናቸው ብሏል። የኢትዮጵያ ስታቲስቲክስ አገልግሎት ከጥቅምት 1 ጀምሮ እስከ ሚያዝያ 2018 ድረስ በኢትዮጵያ የሚገኙ ሁሉም አይነት የኢኮኖሚ ድርጅቶችን መረጃ የመቁጠር ስራ እየከወነ እንደሆነ አስታውቋል። በዚህ ቆጠራም በኢትዮጵያ የሚገኙ የኢኮኖሚ ድርጅቶች ብዛት፣ በምን ዘርፍ እንደተሰማሩ፣ ያላቸው የሰው ኃይል፣ የሚገኙበት ቦታ፣ የሚጠቀሙት የግብአት አይነት መጠንና ምንጩ፣ የምርት ሽያጮቻቸውና ምን ያህል ኤክስፖርት እንደሚያደርጉ እንዲሁም በስራቸው የሚገጥሟቸው ችግሮች ይመዘገባል ተብሏል። ለመጀመሪያ ጊዜ እየተከወነ ነው በተባለው ለዚህ የኢኮኖሚ ድርጅቶች ቆጠራ 40 ሺህ ወጣቶች ስልጠና ተሰጥቷቸውም በሀገር አቀፍ ደረጃ መሰማራታቸው ተነግሯል። የኢትዮጵያ ስታቲስቲክስ አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ሳፊ ገመዲ ይህ የኢኮኖሚ ድርጅቶች ቆጠራ ጠቀሜታው ምንድን ነው ተብለው ተጠይቀው ምላሽ ሲሰጡ ለፖሊሲ ግብዓት፣ ለጥናትና ምርምር እንዲሁም ለተያያዥ ዘርፎች የመረጃ ምንጭ ሆኖ ያገለግላል ነው ያሉት። አንዳንድ የንግድ ተቋማት በመንግስት በኩል እንዲህ አይነት መረጃዎች ሲጠየቁ ያላቸው ንብረት፣ የሰው ሀብት ብዛት በትክክል ያለማሳወቅ ወይም ካላቸው ላይ ቀንሰው ሲናገሩ እንደሚስተዋልም ይነገራል። ለዚህም መንግስት ግብር ሊጨምርብን ነው በሚል ስጋት እንደ ምክንያትነት ይጠቅሳሉ። ታዲያ ይህ ልማድ በቆጠራው ላይ ሆነም በትክክለኛ መረጃ ማሰባሰብ ሂደቱ ላይ ተጽዕኖ አይኖረውም ወይ ተብለው ተጠይቀው ኃላፊው በቆጠራው የሚገኘው መረጃ ሚስጥራዊነቱ ተጠብቆ ለመረጃ ምንጭነት ብቻ የሚያገለግልና ከግብርም ሆነ ከሌሎች ክፍያዎች ጋር ምንም የሚያገናኘው ነገር የለም ብለዋል። የድርጅቱን መረጃ ለመስጠት ፈቃደኛ ሳይሆን የተገኘ ተቋም ግን መረጃ እንዲሰጥ የሚያስገድደው የህግ ማዕቀፍ ስለመኖሩ የተጠየቁት አቶ ሳፊ ገመዲ መረጃ እንዲሰጡ የሚደነግግ ህግ መኖሩን ጠቅሰው በጉዳዩ ላይ ህብረተሰቡ ግንዛቤ እንዲኖረው በሰፊው እየሰራ ነው ብለዋል። ከተጀመረ 1 ወር ባስቆጠረው የኢኮኖሚ ድርጅቶች ቆጠራ በከተማውም ሆነ በገጠሪቱ የሀገሪቱ ክፍሎች የሚገኙ የማምረቻ፣ የንግድ፣ የግንባታ፣ የማዕድንና የአገልግሎት ዘርፎች በአጠቃላይ ለገበያ የሚቀርቡ ሁሉም አይነት ምርቶችና አገልግሎቶች እንደሚቆጠሩ ተነግሯል። በመጨረሻም የጅቡቲ ገዢ ፓርቲ ፕሬዝዳንት ኢስማኤል ኦማር ጌሌህን ለ6ኛ ጊዜ እጩ አድርጎ አቀረበ። የጅቡቲ ገዢ ፓርቲ ፕሬዝዳንት ኢስማኤል ኦማር ጌሌህን ለ6ኛ ጊዜ እጩ አድርጎ ማቅረቡ አስታውቋል። ፓርቲው ቅዳሜ ጥቅምት 29 2018 ዓ.ም ባወጣው መግለጫ የጅቡቲ ሪፐብሊክ ፕሬዝዳንት የሆኑትን ኢስማኤል ኦማር ጌሌህን በመጪው ሚያዝያ ወር 2026 በፈረንጆቹ አቆጣጠር ማለት ነው ለሚደረገው ፕሬዝዳንታዊ ምርጫ በይፋ በእጩነት መምረጡን አስታውቋል። ገዢው ፓርቲ ይህንን ያስታወቀው ከመላ ሀገሪቱ የመጡ ደጋፊዎቹ በተገኙበት በፓሌ ዱ ፔፕል በተካሄደ የፓርቲው ጉባኤ ላይ ነው። ፕሬዝዳንቱ ለእጩነት መቅረባቸውን መቀበላቸውን ገልጸው ዓለም አቀፍ ፈተናዎች ባሉበት በዚህ ወቅት ለሰላም ለልማትና ለአንድነት ያላቸውን ቁርጠኝነት አረጋግጠዋል። በቅርቡ የጅቡቲ ፓርላማ ባካሄደው ስብሰባ ላይ ለፕሬዝዳንትነት እጩነት የተቀመጠውን የዕድሜ ገደብ ማንሳቱ ይታወሳል። ይህ ውሳኔ የሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌህ ለ6ኛ ዙር ምርጫ ለመወዳደር የሚያስችላቸው መሆኑ ተገልጿል። የ77 ዓመቱ ፕሬዝዳንት ጌሌህ በአፍሪካ ቀንድ ውስጥ በምትገኘው ትንሽ ሀገር ወይም ጅቡቲ ውስጥ ከጉርጉሮሳውያኑ 1999 ጀምሮ በመሪነት ላይ ይገኛሉ። ጅቡቲ የዩናይትድ ስቴትስ፣ የፈረንሳይ፣ የቻይና፣ የጃፓንና የጣሊያን ወታደራዊ ካምፖችን የምታስተናግድ ወሳኝ የወደብ ሀገር ናት። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።